ጎድኜ የነበረኝና ማለት ነው አንተን እንከታተላለሁኝ። እኔ ክርስቲያን ሰለምቴ ከሰለምኩም 4 አመት ሆነኛል። ሲጀመር ጀምሮ የእናንተን እከታተላለሁኝ። እየተከተልኩ ሳለ ጎድኜና እኔ ሁሱን መከተል አቆሚያለሁኝ አለ። ለምን ብዬ ስጠይቀው ሁሱ እኮ እንደዚህ ነው ኢኽዋን ነው ምናምን እንደዚህ ሲል ሰማሁት። አይ ወንድሜ አድበን ብንቀር ይሻለናል አንተና እኔ አሁን ይሄ አይመለከተን ምን እንቅራ ምናምን እያልኩት እንደዛ ብሎኛል። እስቲ ኢኽዋን አህባሽ ሶፍይ ምናምን የሚለውን እስቲ አስረዳኝ። እስቲ እኔ አንተ የምትለውን የምከተለው ማለት ነው አንተ ተከታይ ነኝና በዚህ ያለ መካከል በዚህ ያለው ልዩነት እስቲ ምንድነው? ይሄን እስቲ ንገረኝ። መርሐባ ልጁን ታመጣለህ አገጠገበህ ከሆነ ያለው ልጁ የለም በኦንላይን ነው የምንቀራው። ልጁ አልመጣም። ዝም ብሎ ገና ቂራት እየቀሩ ሶፊ እንደዚህ ነው ምናምን ነው እያሉ ነው የሚነግሯቸው መሰለኝ። ዝም ብሎ ቂራት አይደለም የሚቀሩ ወደ ሐዲስ ነው የሚገቡት። አይ አመሰግናለሁ። አይ መርሐባ እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? افترقت اليهود على 71 فرقة وافترقت النصارى على 72 فرقة وستفترق أمتي على 73 فرقة كلها في النار إلا واحدة. قيل من هي يا رسول الله؟ قال من كان على مثل ما أنا عليه اليوم وأصحابي. وفي رواية أخرى قال هي الجماعة أي الذين اجتمعوا على كتاب الله وعلى سنة رسوله صلى الله عليه وسلم وما كان عليه سلف هذه الأمة. يهينو ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አይሁዶች ለ71 ተከፋፈሉ፣ ክርስቲያኖች ለ72 ተከፋፈሉ፣ የኔ ትውልድ ደግሞ ወደፊት ለ73 ይከፋፈላሉ አሉ። ከዚያ በኋላ ሁሉም የእሳት ናቸው አንዷ ስትቀር ብለው ሲናገሩ ሰሃቦች ያቺ የትኛዋ ነች ማንኛዋ ነች ብለው ሲጠይቋቸው እነርሱም በዝልክ ዛሬ እኔና እናንተ ባለንበት መንገድ ላይ ያሉ ናቸው ብለው ተናገሩ። በሌላ ዘገባ ላይ እነርሱ ጀማዓዎች ናቸው ብለው ተናገሩ። ስለዚህ ያ እነማን ናቸው? ቁርአንና ሐዲስን በእነዚያ በሶስቱ ክፍለ ዘመናት ላይ የነበሩ መልካም ሰለፎች የተረዱበትን አረዳድ የተረዳ ሰው ነው በትክክለኛው ጎዳና ላይ ያለው። ስለዚህ እነዚህ ናቸው። ከዚያ ውጭ ያሉት አጠቃላይ ሁሉም በጥፋት ላይ ናቸው። ጀማዓቱል ኢኽዋን አልሙስሊሚን ሼክ አብዱልዓዚዝ ብን ባዝ አላህ ይማራቸው ተጠይቀው እነርሱ ከ72ቱ ጠፊ አንጃ ከተባሉት መካከል ናቸው ብለዋል። ይህ ነው أنا أحذر من جماعة الإخوان المسلمين وأنا في عمري 13 تقريبا. يعني جماعة الإخوان المسلمين كأهل السنة አይደሉም በፍጹም ልክ እንዲሁ ደግሞ አህባሾችም ልክ እንዲሁ ሶፊዮችም እነዚህ ሁሉ ጠፊ ከተባሉ አንጃዎች መካከል ናቸው። ያ ነው በትክክለኛው ጎዳና ላይ ያለው የሰለፎች ጎዳና ነው። ቁርአንና ሐዲስን በቀደሙት መልካም ሰለፎች ግንዛቤ የተገነዘበ ነው። ሰለፍ ሲባል ጊዜ እነዚያ በሶስቱ ክፍለ ዘመናት ላይ ያሉት ደግና መልካም መሆናቸው ከነብዩ ሰለላሁ ዐለይሂ ወሰለም ምስክር የተሰጣቸው ናቸው። ሐዲስ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም خير الناس قرني ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ በላጮቹ በኔ ዘመን ያሉት ናቸው፣ ከዛ የሚቀጥሏቸው ብሎ ተናገሩ። በዚያ ሶስት ክፍለ ዘመናት ላይ የነበሩ አካሎች ለኛ السلف الصالح ይባላሉ። መልካም ቀዳሚዎች መልካም ሰለፎቻችን ናቸው። በእነዚያ ግንዛቤ ነው ሰው ቁርአንና ሐዲስን መገንዘብ ያለበት። ከዛች በሌላ መንገድ የተገነዘበ ሰው በጥፋት ላይ ይሆናል። ያን እነዚያ ሰለፊዮች ይባላሉ፣ አህሉል አثር ይባላሉ፣ አህሉል ሐዲስ ይባላሉ፣ الطائفة المنصورة ይባላሉ፣ الفرقة الناجية ይባላሉ፣ አህሉ السنة والجماعة ይባላሉ። ያ